የማይታመን ነገር ነው። ምክንያቱም እንግዲህ እዛ ካልሆነ በስተቀር መቼም ምንም እየገባኝ አይደለም ሀሳብሽ። ሰው እንዴት ለአንድ ልጁ ሲል ምቶኝ ውልሽን ፈረምኩልሽ አለ። እንዴት ይህንን እንደው ጥምርነት ታስቢያለሽ? ለምን ሲባል ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኘሁ ነው። ዛሬ በአዲስ ነገር የዛሬው ደስ የሚል ነገር አይደለም። ብዙዎቻችሁ ልትናደዱበት የምትችሉበት ጉዳይ ነው። ዛሬ እኔ ገና ስሰማው ጀምሮ ራሱ አላቅም ከምን እንደምጀምርላችሁ። እኔ ሲጀመር ያው እንደንትን ተከታትዬ እነዚህ ሰዎች ምን እንደሚያደርጉ በተለይ ስለ ልዑል እህትና ስለ መቅደስ እነ ልዑል ጋር ከሆነች ቀናት ጀምሮ ሙሉ በሙሉ እንትን የምከታተላት ምን አረጉ የት ምን የሚሉት በውስጥ እንትን የሚሉልኝ ልጆች የሚልኩልኝ ስለ መቅደስ ነው እና ስለ ልዑል እህት ዛሬ የማወራችሁ ስለ እነሱ ነው። በጣም የሚያስጠላ ነገር ነው ያደረገችው የልዑል እህት። ይባስ ብላ የዛሬው አላቅም ልዑል ከባድ ውሳኔ በእህቱ ላይ የወሰነበትን ነው ዛሬ በዚህ ቪዲዮ ማሳያችሁ። ቪዲዮ እንደተለመደው ገና ስትጀምሩ ላይክ እያረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያረጋችሁ ለምታበረታቱኝ እህቶቼ ደግሞ በጣም ነው የማመሰግናችሁ። የእውነቴን ነው የምላችሁ፣ ቃል የለኝም። ክበሩልኝ። ባላችሁበት ሰላማችሁ ይብዛልኝ። በተደጋጋሚ ስለ ልዑል እህት ስትሰሙ በጣም ብዙዎቻችሁ ልዑል ያዳላል፣ እህቱ ስለሆነች ነው አሳልፎ የማይሰጥ የሚል ጥያቄ አለ። ከኔ ጋር እንትን የምትሉ የምትመሳሰሉ ሰዎች አላችሁ እና የዛሬው ደግሞ ስትሰሙት ምን አይነት ውሳኔ እንደምትወስኑ አላቅም። ልጅቷ አላቅም በምን አይነት እንትን እያየች እንደሆነ አንድ ቤት ውስጥ ቁጭ ብላ ወንድሟን እንኳን በዚህ ልክ አሳልፋ የምትሸጥ ዝቃጭ እንደሆነች ነው የምነግራችሁ። እንግዲህ ልዑል ለስራ ወጣ ብሎ ከሚኪ ጋር የሆነ ቀረጻ አለው። ያው ስለ አባቱ ሰሞኑን እያያችሁ ነው። በጣም ብዙ ነገሮች እየሰማ ነው። ብዙ ማስረጃዎችም መቅደስም ኦልሬዲ ተስማምታለች። ልዑል ልጆቹን ሊያሳይ እሷ ደግሞ አባትየው ያለበት ሊያሳዩ ተስማምተዋል። እንግዲህ ልዑልን ወጥመድ ውስጥ ለማስገባት ሆን ብለው ይሆን ምን ይሆን አላውቅም። እህትየዋና መቅደስ ደግሞ በአንድ በኩል ልዑል ለቪዲዮ ሊሰሩ በሄዱበት እንግዲህ ይሄን ሁሉ የምታደርገው ማናት? የልዑል እህት ናት። ሹፌር ጠርታ በር ውሃ ምናምን ምግብ የሚሰጧት እንግዲህ እነሱ ናቸው ቁልፉን የያዙት። መቅደስን የሚጠብቁ ልጆች ቁልፍ ከነሱ ተቀብላ ሻይ ልሰጣት እንግዲህ ልጁ እንደሚለው ከሆነ የሆነ ሻይ ልስጣት ለመቅደስ ልዑል ደውሎ ሻይ ውሃ የምትፈልግ ከሆነ ስጫት ብሎኛል ብላ ነው እንግዲህ ቁልፍ የተቀበለቻቸው ከልጆቹ ማለት ነው። ልጆቹ ምግብ ሰጥታ እነዛን ለማዘናጋት ማን ነው መቅደስን የሚጠብቁ ልጆች ሁለት ናቸው እንግዲህ ለእነሱ ምግብ ሰጠች እና እነሱ እንዲዘናጉላት እየበሉ ባሉበት መኪናው መጣ። መቅደስን ይዛ ወደ መኪናው ስትገባ ማን ቢመጣ ጥሩ ነው? ከየት መጣ ማይባል ከየት ወዴት መጣ ማይባል እንደው መድኃኒዓለም ከላይ ሲልከው ይሁን አላቅም። ሚኪ እንግዲህ ለቀረጻ በወጡበት ሚኪ ደግሞ እንደ አጋጣሚ የመጣው ምንድነው ይሄ ትንሿ እንትን ካሜራ ረስቼ ነው አለ። እሷን ለመውሰድ ነው የመጣው። ኦልሬዲ ከቢሮ መጥቶ እንደው ፈጣሪ እንትን በሉ ሲላቸው ነው እንጂ ብታመጥስ ጎበዝ። ኦልሬዲ ይቺ ልጅ መኪናው መጥቷል። እነሱ ሁሉን ነገር አዘጋጅታ ምን ብላ ወጥታ እኮ ሊሄዱ ሲሉ እኮ ነው ልክ መኪና ልትገባ የምን መኪና ነው ብሎ እሱ መጀመሪያ መጥቶ ሚኪ ልጁን ሹፌሩ ቆይ ዝም በል ማንም የሚመጣው ሲል ሹፌሩም አልናገራለ። ጭራሽ ከሚኪ ጋር ግብ ግብ ምናምን ሚኪ ለመማታት ምናምን እንትን አለ። ከዛ ሚኪ ደግሞ ምንም ተደናግጦ ስለነበረ በቃ ሊያስመልጧት ነው መቅደስን ብሎ
ቀጥታ የደወለው ለማን ነው? ለልዑል እንዲመጣ ማለት ነው። ልዑል ተደወለ። እሱ እስከሚመጣ ድረስ ነገሩ ሁሉ አልቋል። ገና ከየት እና ከየት እስከሚመጣ እሷን ለማስመለጥ ሚኪን ትንሽ መቱት። በዚህ ልክ እንግዲህ የምታደርገው እህትየዋ ናት። መቅደስ መኪና ውስጥ ገባች። መኪናውን አስነስተው ሊሄዱ ሲሉ እንግዲህ ሚኪ ያው ለመጠባበቂያ ብሎ እንትን ይዞ ነው የሚሄደው። እዚህ ጋር ስሙን አልጠራላችሁም። የመኪናውን ጎማ በሱ አስተነፈሰው ማለት ነው። ሚኪ ከአቅሙ በላይ ስለሆነበት እነሱን ኦሬዲ ሚኪ ትንሽ ተጎድቷል መሰለኝ። የመኪናው ጎማ ሲተነፍስባቸው መሄድም ወዴትም መሄድ አልቻሉም። ከዛ እነሱ እስከሚመጡ ድረስ የሰፈር ሰውም ድምፁ ሲሰማ የጥይት ድምፅ ነው የሰማው። ልጆቹን ሳይሆን የመታቸው ጥይት ተኩሶ ጎማውን ነው ያፈነዳ፣ የመኪና ጎማውን። ድምፅ ሲሰማ የሰፈር ሰው ምን ተሰበሰበ። ከዛ መቅደስን ወደ ክላሷ መልሰው አስገቧት። እህትየዋ የልዑል እህት ከዛ አካባቢ ጠፋች። ብትፈልግ ምንድነው የንም ምን የለችም። እህትየዋ ተሰውራለች። መቅደስ እንደምንም አስገቡ። ሹፌሩ ተያዘ። መኪናው ኦልሬዲ ተበላሽቷል፣ ቆሟል። እነ ልዑል መጡ። ከመጡ በኋላ ነገሩ ሁሉ እንደማይሆን ነገር በጣም ያሳዝናል። ብቻ አላቅም። ሚኪ ራሱ ተደናግጦ ሰው የሞተብኝ ነበር የመሰለኝ ያለ ሲተኩስ በዛ ሰዓት ኦልሬዲ እሱ ያው ሰው ለመምታት ምናምን አይደለም ብሏል። ግን ጎበዝ ነው። ምንም አለ ምንም አስቀርቷታል። የመኪናውን እንትን ጎማ እንትን ባይለው ኑሮ ሚኪ መቅደስ ዛሬ አመልጣ ነበረ። ሁሉም ነገር ተዘጋጅቶላታል። መኪና ውስጥ ገብታለች። እነሱም የልዑል እህትም አብራ ለመሄድ አብረው ነበሩ። ብቻ ብዙ ነገሮች ሁሉ ተዘጋጅተው ነበር እና እንደዚህ አድርጎ ሚኪ ወጥመዳቸውን አበላሸባቸው ማለት ነው። ልዑል ከመጣ በኋላ ልጅቷ ብትፈለግ የልዑል እህት ጠፋች። አሁን ግን ከተገኘች ተፈልጋ ከተገኘች እየተፈለገች ነው። ከተገኘች አሳልፌ ለህግ እሰጣታለሁ በእናንተ ፊት ብሏል። እንግዲህ ቪዲዮውን እዚህ አስገባላችኋለሁ በእህቱ ላይ ምን አይነት ውሳኔ እንደወሰነ ልዑል ማለት ነው። ያው ልዑል ከዚህ በፊትም ለምን እናቴ አትሆንም አሳልፌ ለህግ እሰጣለሁ ሲል በተደጋጋሚ ድምፁን ሰምታችኋል። በአሁኑ ይሰጣል አይሰጥም አላውቅም። በአሁኑ ካልሰጠ ጸባችን ከኛ ጋር ነው የሚሆነው። አንደኛ ነገር ይቺ መቅደስን ከቤቱ ማስወጣት አለበት። እናቱ ብትሞትስ እናንተ የሰይጣን ጆሮ ይደፈን። ይቺ ሴትዮ አሁን እንደዛ የጥይት ድምፅ ምን ስትሰማ በድንጋጤ ትልቅ ሰው ናት። የደም ብዛት፣ የደም ማነስ ብዙ ነገር አለ እና እንትን ብትልስ በድንጋጤ ከዚህ ሁሉ መካዝን አለ ብለዋል። አርቀው ወስደው አያስቀምጡም እንዴ? ምን አስቀመጣት እዛ ልዑል ጋር? ምንድን ነው ልዑል የሚፈልገው? አሁን የዛሬው እህትየው ናት ያበላሸችበት። ይቺ መቅደስ ተስማምታ ልዑል የመቅደስን ልጆች ሊያሳያት፣ እሷ ደግሞ አባትየውን አቶ ማን ነው ወርቁ ያለበትን ለማሳየት ተስማምታለች። እንግዲህ የሆነ እንትን አለ ተብሎ ቪዲዮ ሊሰሩ በሄዱበት ነው ይሄን ሁሉ ጉድ ያሰራችው የገዛ እህቱና መቅደስ ናቸው። ለካስ እነሱ ከጀርባ ልዑል አያውቅም። እነሱ በየሰዓቱ ልዑል እግሩ ሲወጣ እየጠበቀች እየገባች ከመቅደስ ጋር በፊት ከኤልሳ ጋር ነበር። አሁን ደግሞ እንዴት አይነት ተገላብጦሽ ነገር እንደሆነ አላውቅም። ሰው በየጊዜው ሲገለባበጥ በየጊዜው የሆነ ያልሆነ እኔ ምን አይነት ከሰው ነው የምትመደበው ይቺ ልጅ? የእውነት ምን አይነት ዝቃጭ ብትሆን ነው ግን በዚህ ልክ የገዛ እንትኗን አሳልፋ የምትሰጥ? የገዛ ወንድሟን። አሁን ይቺ መቅደስ አመለጠች ማለት መልሶ ልዑል ችግር ላይ ወደቀ ማለት ነው። ከልዑል አልፎ ደግሞ አቶ ወርቁ እና አሁን ይቺን ልጅ ምረት ማድረግ የለባቸውም። በጣም እንደው ለሶስት አራት ወር ሙሉ ብትታሰር አንድ ቤት ውስጥ እንትን ብትል የዛ ሰዓት ስርዓቷን ይዛ ለሰው የምታዝን ምናምን ትሆናለች። አሁን ልቧ ድፍን ብሎ አላትሰማም። እህት አለም ማንንም አትሰማም።
ኦልሬዲ ጠፍታለች። አሁን እየተፈለገች ነው። ልዑል በጣም ተናዷል። የሚናገረው የሚያደርገው ሚኪ ትንሽ ነው፣ ብዙ አልተጎዳም። በድንጋጤውም ይሁን አላውቅም ሲገፈትሩት ትንሽ ወደ እንትን ወድቆ ነው። ልጁም ያችም ታውቃላችሁ እንግዲህ ልጅቷም ራሱ ዳንዴ ናት። ሚኪ እናቴ ስንት እንትን አንጀቱ እንትን ያለበት ልጅ ነው። ሴቶችን ቢገፉት የሚወድቅ ልጅ ነው። በጣም ተዳክሟል። እሱ እረፍት የለው ምን የለው ቀንና ሌሊት እንትን እያለ እነሱ እናቴ ቁጭ ብለው እየበሉ እያዘዙ አቅም አንሶታል እና ሲገፉት ወደ ኋላ ትንሽ ነው የወደቀው። ያው ብቻ በጣም ነው የሚያስጠላው የዛሬው አላቅም። እናትየዋ ወጣች። የልዑል እናት ልጅ እያለች ሴቷን ልጅ ትፈልጋለች። ድጋሚ አታያትም። ልዑል በጣም ስለተናደደ ካሁን በኋላ እኔ አባቴን አሁን አገኘው ብዬ ደስታዬን ሳልጨርስ ከጥናቴ ጋር ተባብራ ልታስመልጣት ነበር ልጅሽ። ካሁን በኋላ ግን ለተወሰነ ጊዜ አይኗን አታያትም፣ እስከ ተወሰነበት ጊዜ እስር ቤት ትቆያለች ብሎ እናቱ ሲጀመር የልዑል እናት ከበፊት ጀምሮ ከኤልሳ ጋር እየሰራች ነው፣ ከዚያች ከአክስትየዋ ጋርም እንደዚህ እያደረገች ነው የተባለው ወሬ ስሰማ እሷ እናቱ ውሸት ነገር ነው ትታሰር ብላለች። ቅጣቷን ትቀጣ፣ አንተን አሳልፋ የምትሰጥ ከሆነ ትቀጣ፣ ሌላ ችግር ውስጥ እንዳትከተኝ እኔም እየፈራው ነው። ልጅቷ ማታ ማታ ስልክ ከእጇ እንትን አይልም። በቃ የምታወራቸው እናታቸው እንዳትሰማ የልዑል እናት ወታ ውጭ ላይ ይቅርና ሽንት ቤት አለች እኮ እናቱ የልዑል እናት ስንት ሰዓት ሙሉ ሽንት ቤት ዘግታ ታወራለች ስልክ። እና በዚህ ልክ ልጅቷ ስራ አድርገዋለች። ገባችሁ? ይሄ 50,000 20,000 በአካውንቷ የሚያስገቡላት ሰዎች ምን ያክል ገንዘብ ወዳጅ እንደሆነች በዚህ ማየት ትችላላችሁ። ባለፈው ገንዘብ ያስገባላት ሰው ማን ነው ተብሎ ባንክ ቤት ስሙ ተጣርቶ ምናምን ሲመጣ የራሳቸው የልዑል ሰው ሆኖ ተገኘ። ከዛ ያን ሰውዬ ሲፈልግ ልዑል በመሃል ደግሞ ምን ተፈጠረ? ልዑል ታገተ እና ብዙ ነገር ነው ልጅቷ እያጠፋች ያለችው። ዛሬ የመጀመሪያው አይደለም። የዛሬው ደግሞ ከፋ። የዛሬው የሰይጣን ጆሮ ደፈን። ሚኪ ሲተኩስ የሆነ ሰው ቢጎዳስ ማን ነው ተጠያቂ? መልሶ ሚኪ እስር ቤት ነበር የሚገባው። እንደባለፈው አበበ ባለፈው አመልጣለሁ ብሎ መቶት ነው አይደለ? ለስንት ጊዜ እስር ቤት እንደዚያ ሲሰቃይ የነበረው። አሁንም እንደው ፈጣሪ እንትን ሲል ያ መኪና ስላለ የመኪናውን እንትን ባይመታ ኑሮ ሰው ቢመታ አላውቅም። የረብስማ እንዴት ይዘገንናል! እውነት ተራሱም ቀፎታል ሚኪ ራሱ። ግን ደግሞ አስገዳጅ ከሆነባችሁ ከአቅማችሁ በላይ ሲሆን ሰው እንደው ሳታስቡት ሰውን እንኳን መማታት ሳትፈልጉ ሰዎች ሲያስገድዷችሁ፣ አንዳንዴ ሰይጣን ራሱ በይ እኮ ነው የሚልሽ። በቃ የሆነ ነገር ካሰብሽው እንትን ካልሽው እንድታደርጉ ይገፋፋሻል። እና ሚኪ በጣም ትዕግስተኛ ነው። የሰውን አይደለም የሰው ህይወት እንትን ለማለት ይቅና እንስሳ ራሱ የሚገል ልጅ አይደለም። ግን ደግሞ ይቺ ሰይጣን ሆናበት ነው ዛሬ ከአቅማቸው በላይ ሆናባቸዋለች። አላቅም ብዙ ነገሮች እያሰቡ ሰሞኑን ስለ ልዑል አባት አዲስ ነገር ሲያንተ ሲሉ ያለበትን የጤና ሁኔታ ምናምን እያሉ ይባስ ብላ ደሞች ሌላ ችግር ፈጠረች እና ከባድ ነው ወገኖቼ። አይድረስባችሁ፣ በልዑል የደረሰ አይድረስባችሁ። ቤታችሁ ውስጥ ቁጭ አድርጋችሁ እያበላችሁ እያጠጣችሁ የሚፈልገውን እያሟላችሁለት የገዛ ሰዋችሁ አሳልፎ ሲሸጣችሁ በዚህ ልክ ምን አይነት ስሜት እንደሚሰማችሁ እናንተ ራሱ ታውቁታላችሁ። እና ጥላት እኮ ከሩቅ የሆነ ባዳሽ ቢሆን ትከላከይዋለሽ። ከሩቅ ያለ ጥላት
ቤትሽ ውስጥ ያለውን ጥላት እንዴት ነው የምትከታተይ? እየበላሽ እየጠጣሽ በምን ሰዓት እኔን ይጎዳኛል ብለሽ ምንም በማትገምችበት ሰዓት እዛውም የእናትሽ ልጅ ሆነው ከባድ ነው ወገን። እንደ ልዑል ትዕግስተኛ እንደ ልዑል እንትን በስማም ምንድን ነው የትዕግስቱን ጥግ ነው ያስጨረሰችው። እሷ ገና ልጅ ናት እንዳትሰቃይ በዚህ እድሜዋ እስር ቤት ገብታ እንደዚህ ብዙ ነገር አደረገላት። እሷ እንዳትሳሳት ብዙ ምክር መከራት። ከትምህርት ቤት ጓደኛ አታብዣላት፣ የአካባቢ ሰው አትመኝ አላት፣ ብዙ ነገር አላት። እሺ ነው ከአፏ ምንም አይወጣም። ልዑል ጋር ስትቀርብ በጣም ቅብዝብዝ ትቀዘቀዛለች። እሺ እሺ ነው የምታበዛው። ከጀርባ ደግሞ የምትሰራቸው ስራዎች ደግሞ በቃ እሷ ናት ብትባለው አታምኑ። እኔ ራሱ ካላየው አላምንም ነበር በፊት፣ ግን አሁን ደግሞ ሚኪ የሚያወራው ነገር ስትሰሙ ደግሞ ከባድ ነው። ለማንኛውም የዛሬው እንግዲህ የዚችን ጉደኛ እና የመቅደስን ወጥመድ ሚኪ አበላሽቶባችኋል። የዛሬው ቪዲዮ ይመስላል። ሰላማችሁ ይብዛልኝ። እስኪ ካሁን በኋላ ሚኪ ምንድነው ኤልስ ማናት መቅደስ ቦታ እንቀይራላታለን ብለዋል። እሱንም ተከታትዬ እንግዲህ ምን ላይ ደረሱ የሚለውን ስለ እህትየዋ መታሰር ወይስ አልታሰረችም እንደው 3 ቀን እንያቸውና አሁን ኦሬዲ ከቤት ጠፍታለች፣ የለችም ልጅቷ። ከተገኘች ድጋሚ ከኤልስ ከእንትና ጋር እንዲሆነች እንዲህ ከተባለ እነግራችኋለሁ። ሰላማችሁ ይብዛልኝ። ቪዲዮ ስትጀምሩ ላይክ፣ ሼር እያደረጋችሁ እስከሆነ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛልኝ። ባይ